ሰላም ጤና ይስጥልን እንዴት አላችሁ የተወደዳችሁና የተከበራችሁ የኢትዮ አርሰናል ዩቲዩብ ቻናላችን ቤተሰቦች በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረሳችሁ መልእክታችን ነው። ይህ የኛና እናንተ መገናኛ አርሰናላዊ ጉዳዮችን በስፋት የምናነሳሳበት ኢትዮ አርሰናል የዩቲዩብ ቻናላችን ላይ ነው የምትገኙት። በዩቲዩብ ቻናላችን እንግዲህ አርሰናላዊ ጉዳዮችን በዝርዝር ወደ እናንተ የምናደርስ ይሆናል። ያው በሰሞን ቀን ባጋራችሁኝ ሐሳብና አስተያየት መሰረት አድርጌ ስፖርታዊ ጉዳዮችን አጠር ባለ መልኩ ለእናንተ ውድ አድማጮች አመቺ በሚባሉ ለጆሮ ብዙ በማይጎረበት መልኩ ለማካፈል ጥረቶችን አድርጋለሁ። ታዲያ መረጃዎችን እንደዚህ ባለ መልኩ ወደ እናንተ ሳደርስ ግን እናንተ ውድ ቤተሰቦቻችን ደግሞ ላይክ እና ሼር ብሎም ሰብስክራይብ ያደርጋችሁ እንድታበረታቱን አብራችሁ እንድትሆኑ ስንል በአክብሮት እንጋብዛለን። ወደ ተቀዳሚ ጉዳያችን በቀጥታ የምናመራ ይሆናል። የጋብሪኤል ማርቲኔሊ ጉዳይ ላስቀድምላችሁ። ጋብሪኤል ማርቲኔሊ በአርሰናል ቤት እንግዲህ ያለው እህል ውሃ የሚጠናቀቅና የሚገባደድ ከሆነ የባየር ሙኒክና የአልናሰር እግር ኳስ ክለብ የበላይ ጠባቂዎች የተጫዋቹን ቆይታ በዋነኛነት በአንክሮ እየተመለከቱ እንደሚገኙ እንደዚሁም ደግሞ ተጫዋቹን ለማስፈረም ለአርሰናልም ይፋዊ ገንዘቦችን ማቅረብ በሚችሉበት ጉዳይ ጥልቅ የሚባሉ ንግግሮችን ስለማድረጋቸው ነው ዘገባዎችም እያመላከቱ የሚገኙ። ከሀገረ ጀርመን እየወጡ የሚገኙ ዘገባዎች ታዲያ ወደ ሳውዲ አረቢያ መሄድ እንደማይፈልግና ነገር ግን ወደ ጀርመን ምናልባትም በአጽንኦት ሊያስብበት የሚችለው ጉዳይ እንደሆነም ነው መረጃዎችም እያመላከቱ የሚገኘው። ኤብሪቼዜ ይሄ ተጫዋች እንግዲህ በ13 ዓመቱ ከአርሰናል አካዳሚ ከተገለለ በኋላ አሁንም ድረስ በአርሰናል መጫወትን የሚያልም አይነት ተጫዋች ነው። ተጫዋቹ ከዚህ በፊት አንዲት ታውቃ አባባል አለችው my dream was to play for Arsenal የሚልበት ወይም ደግሞ የተናገረበትም አባባሉ ኤብሪቼዜ በብዙዎች ዘንድ እንግዲህ በተደጋጋሚ ጊዜ ይነሳልና ይህንን ተጫዋች መድፈኞቹ ወደ ቡድን ስብስባቸው መቀላቀል በሚችሉበት ጉዳይ ሰፊ ስራዎችን ስለመስራታቸውም ተገልጿል። አርሰናል እንግዲህ ከኤዜ ጋር መነጋገራቸውና እንደዚሁም የተጫዋቹን የውል ማፍረሻ ገንዘቡንም ጭምር መክፈል እንደሚፈልጉም ከፓላስ ጋር ግን እስካሁን ጥርቅ የሚባሉ ውይይቶች እንዳላደረጉ ነው የተዘገበው። ስለዚህ ተጫዋቹን እንግዲህ የሚኬል አርቴታ ዋነኛም የፕሮጀክቱ አካል ተደርጎም ይወሰዳል። ተጫዋቹ ዝውውር ኦሬዲ ወደ 68 ሚሊዮን አካባቢ የውል ማፍረሻ ነው ያለበት። ተጫዋቹም ወደ አርሰናል ለመሄድ እንግዲህ ሁሉንም ነገር አጠናቋል። እናም በግሉ ማለት ነው እንደነ ጃኮብ ቢን አይነት ሰዎች ይህንን ዘገባ በደንብ እያበረታቱት ይገኛሉና ተጫዋቹ ወደ አርሰናል ማምራት ለአርሰናል እግር ኳስ ክለብ መጫወት የምንጊዜም ትልቁ ድሪም አድርገው የሚያስበው እንግዲህ ኤብሪቼዜን ወደ ቡድን ስብስባቸው መቀላቀል የአርሰናል ዋነኛ ኢላማ ሆኗል። በነገራችን ላይ ስለ ኤብሪቼዜ ግን ትንሽ ሰፋ ባረገው መቼም ቅር የሚላቸው አይመስለኝም ፕሮግራሙንና ኤብሪቼዜ የፕሪሚየር ሊጉ ልምድ ያለው ምራቁን ዋጥ ያደረገ ተጫዋች ነው። በክርስቲያን ፓላስ ቤት እንደዚሁም ባለፈው የውድድር ዓመት ላይ በርከት ያሉ የጎል ዕድሎችን መፍጠር የቻለ በአንድ ለአንድ ግንኙነት ክሊኒካል የምትሉት አይነት ስትራይከር የሚያሳዩትን ባህሪ ጎል ላይ ማለት ነው ከግብ ጠባቂ ጋርም ሲገናኝ ተከላካዮችን ማታላልፎ ጎል ማስቆጠር የሚችልበት መንገድ ከዛም እንደገና ድሪብለር ነው። ድሪብለርነት ብቻ አይደለም ፍጥነትንም አብሮ የታደለ ተጫዋች ነውና ይህን ልጅ እንግዲህ ከአርሰናል ወደ ቡድን ስብስቡ የሚቀላቀል ከሆነ እንደ መስመር አጥቂነት ተጫዋቹን ተጠቀሙበታላችሁ። ፎልስ ነምበር 9 ሆኖ መጫወት ይችላል። ከየትኛውም የሜዳ ክፍል እየተነሳ እንግዲህ ኤብሪቼዜ አስደናቂ የሚባል ብቃቱን አስገራሚ የሚባል ፐርፎርማንሱን ማሳየት የሚችል አይነት ተጫዋች ነውና ይህንን ተጫዋች እንግዲህ የአርሰናል እግር ኳስ ቡድን የበላይ ጠባቂዎች በዋነኛነት አበክረው እየሰሩ ይገኛሉ ወደ ቡድን ስብስባቸው ለመቀላቀል። ሌላው የስፖርቲንግ ሊዝበኑ ፕሬዚዳንት እንግዲህ በሰሞኑ ቀን አንድ አስተያየትን ሰጥተው ነበር። ፍሬድሪኮ ቫራንዳስ የስፖርቲንግ ሊዝበኑ ፕሬዚዳንት እንግዲህ በሰጡት አስተያየት ምንድን ነው ያሉት? የ26 ዓመት ዕድሜ ስላለው ተጫዋች ስለ ቪክተር ዮኬሬሽ እንግዲህ ይለቃል አይለቅም ብዬ መናገር አልችልም። ነገር ግን አሁንም ቢሆን አንዳንድ ክለቦች አሉ ስም ጠርቷል። በነገራችን ላይ በርከት ያሉ ክለቦችን አርሰናል ማርቲን ዙቢሜንዲን፣ ማንቸስተር ዩናይትድ ማቲያስ ኩኛን ከ75 ሚሊዮን ዩሮ በላይ ከፍለው አዘዋውሮታል። ታዲያ እንግዲህ እኛ ደግሞ የትኞቹ በጎ አድራጊዎች ነን በ65 ሚሊዮን ያውም ደግሞ በዓለም ላይ እጅግ አስደናቂ የተባለ የሚጠራውን አጥቂ የምንለቀው የሚል ሀሳብንም ሰጥተዋልና ተጫዋቹ እንግዲህ ከስፖርቲንግ ሊዝበን የበላይ ጠባቂዎች ጋር ሆድና ጀርባ ሆኗል። ስለ ተጫዋቹ ዝውውር እንግዲህ ሀሳባቸውን የሰጡት ቫራንዳስ ለተጫዋቹ ዝውውር 60 ሲደመር 10 ሚሊዮን ቢቀርብልን በእርግጠኛነት መናገር የምችለው ውድቅ እናደርገዋለን። በዚህ ዋጋ ቪክተር ዮኬሬሽን ወደ የትኛውም ቡድን አንሸኘውም ሲሉ እንግዲህ ሀሳባቸውን ሰጥተው ነበር። ታዲያ ዛሬ እንግዲህ የሰማናቸው የምንገኘው ዘገባዎች እንደሚያሳዩት ከሆነም ተጫዋቹ እንግዲህ ሩበን አሞሪምን ስለማናገሩም እየተዘገበ ነው የሚገኘው። ሩበን አሞሪም ማናቸው ካላችሁ ኦሬዲ ያው ብዙዎቻችሁ ታውቋቸዋላችሁ። የማንቸስተር ዩናይትድ እግር ኳስ ክለብ አሰልጣኝ ናቸውና የቀድሞ የስፖርቲንግ ሊዝበን አሰልጣኝ እንደመሆናቸው መጠን ስለ ቆይታው በቀጣይ ማረፊያው እንዲሆን ስለሚፈልገው
ነገሮች በሙሉ ዝርዝር የሚባሉ ውይይቶችን ማድረጋቸውም ተገልጿል ከቪክተር ዮኬሬሽ ጋርና የሩበን አሞሪም ንግግር እንግዲህ የሚያሳየው ተጫዋቹን በዋነኛነት እንደሚፈልጉት የቡድን ስብስባቸው ዋነኛ አካል ማድረግ እንደሚፈልጉ ከስፖርቲንግ ሊዝበን ከወጣ ቅድሚያ የሚሰጡ አርሰናልን እንደሆነ ደግሞ ተጫዋቹም በንግግር ወቅት ለማንቸስተር ዩናይትድ አሰልጣኝ በይፋ ግልጽ አድርጎላቸዋል። ነገር ግን አሁንም ቢሆን የሚነሳ አንድ ጉዳይ አለ። ፕላን ቢው ተጫዋቹ ማንቸስተር ዩናይትድ መቀላቀል ነው። ማንቸስተር ዩናይትድ ደግሞ ተጫዋቹን ለማሳመን ረጅም ርቀቶችን እየተጓዙ ይገኛሉ። የአርሰናል እግር ኳስ ክለብ የበላይ ጠባቂዎች በዚህ ሳምንት ከሁለት አንዳቸው ማለትም ከቤንጃሚን ሴስኮና ከቪክተር ዮኬሬሽ አንዳቸውን ማስፈረም በሚችሉበት ጉዳይ ቁርጥ ውሳኔን ይወስናሉ ተብሎ ይጠበቃል። አንድሪያ ቤርታ በሳምንቱ መጨረሻ እንግዲህ አንደኛውን ተጫዋች ወደ ቡድን ስብስባቸው መቀላቀል የማይችሉ ከሆነ ወደ ሌሎች አማራጮች ፊታቸውንም ያዞራሉ። በተለይ ለቤንጃሚን ሴስኮም ሆነ ለቪክተር ዮኬሬሽ የተጋነኑ የሚባሉ ገንዘቦችን የሚጠየቁ ከሆነ እንደ ፋብሪዚዮ ሮማኖ ዘገባም አርሰናል አሁን ሁጎ ኤኪቲኬ ላይ ፍላጎት አለው ስለሚል ወሬ እንግዲህ ጥያቄ ቀርቦለት ነበርና በሁጎ ኤኪቲኬ ዝውውር ላይ አዲስ ነገር እስካሁን አልተፈጠረም የሚል ሐሳብን ሰጥቷል። ግን ሌሎች መረጃ ምንጮችን ሳገላብጥ ያነበብኩት ነገር ምንድነው አርሰናል ሁጎ ኤኪቲኬን የሚመለከተው እንደ ሁለተኛ አማራጭ እንደ ሶስተኛ አማራጭ አይደለም፣ ላይክ ከሶስቱም ከአራቱም ውጭ ነው ተጫዋቹና ተጫዋቹን ግን በማንቸስተር ዩናይትድ በሊቨርፑል እንደመፈለጉ መጠን የሆነ ነገር እንዳለው የአርሰናል እግር ኳስ ክለብ የበላይ ጠባቂዎች እምነትን አሳድረውበታል በተጫዋቹ። ነገር ግን ይህንን ተጫዋች ወደ ቡድን ስብስባቸው ለመቀላቀል ረዥም ርቀቶችን መጓዝ የሚፈልጉ አይደሉም እና ምናልባት በዝውውር ገበያው ላይ እንግዲህ ወደ ኦሌ ዋትኪንስ ሊያዘነብሉ የሚችሉበትም አጋጣሚ አለና ኦሌ ዋትኪንስን ሳነሳ ደግሞ አሁንም በድጋሚ ከማንቸስተር ዩናይትድ ጋር ስሙ ይገናኛል። አርሰናል ይፈልገዋል፣ ማንቸስተር ዩናይትድ ይፈልገዋል ይህንን ተጫዋችና ከአስቶን ቪላ ጋር ባለፈው ጥር ዝውውር መስኮት ላይ እንግዲህ በ30 ሚሊዮን ፓውንድ ክለቡን መልቀቅ የሚችልበት እድል ተመቻችቶለት ነበር። ነገር ግን አርሰናላውያን ይህንን ያክል ገንዘቦችን ለኦሊ ዋትኪንስ አንከፍልም ወይም ደግሞ 29 ዓመቱ ላይ ለሚገኝ ተጫዋች ይህንን ያክል ገንዘብ አንከፍልም በማለታቸው ምክንያት የዝውውር እንቅስቃሴው እንደተስተጓጎለ ወይም የዝውውር ሂደቱ እንዳልተሳካ የቅርብ ጊዜ ትውስታችን ነው አይደል? ታዲያ ይህንን ተጫዋች እንግዲህ በዚህ ሰዓት ላይ ማንቸስተር ዩናይትድና አርሰናል በዋነኛነት በዝውውር ኢላማቸው ውስጥ አስገብተው ወደ ቡድናቸው መቀላቀል በሚችሉበት ጉዳይ ሰፊ ስራዎችንም እየሰሩ ይገኛሉ። ለምሳሌ እንበልና አርሰናል በክረምት የዝውውር መስኮት ማለትም በያዝነው የዝውውር መስኮት ማለት ነው የመጀመሪያ ዓላማው ቤንጃሚን ሴስኮ ነው። ሚኬል አርቴታ ቤንጃሚን ሴስኮን አጣ፣ ቪክተር ዮኬሬሽን ቢያጣ ከዛ በኋላ ያሉት አማራጮቹ እንግዲህ ወደ ፕላን ሲ ስታመሩ አስቶን ቪላ አጥቂ ኦሊ ዋትኪንስ ነው እና ላውሬት ዊትዌል የዘ አትሌቲክሱ አምደኛ ማለት ነው ከዚህ ተጫዋች ጋር በተገናኘ አርሰናልም ተጫዋቹን ይፈልገዋል፣ ማንቸስተር ዩናይትድም ራስመስ ሆይሉንድን የሚሸኝ ከሆነ ይህንን ልጅ በዋነኛነት ወደ ክለቡ መቀላቀል በሚችሉበት ጉዳይ ሰፊ ስራዎችን ለመስራት ዝግጁ ናቸው የሚል መረጃ እንደዚሁም ያካፈለበት ሁኔታም አለና በዚህ ጉዳዮች እንግዲህ ስትመለከቱት ሁለቱም ክለቦች የተጫዋቹ ፈላጊ ናቸው። ሌላው የብሬንፎርድ ስፖርቲንግ ዳይሬክተር የሆኑት እንግዲህ ፊል ጊልስ ስለ ቡድን ካፒታናቸው ስለ ኖርጋርድ አስተያየት ሰጥተው ነበርና ኖርጋርድ አርሰናልን የሚቀላቀል ይሆናል ብለዋል። እሳቸው ይፋ አድርገውታል። እንግዲህ ከቤርታ ጋር ጥሩ የሚባል መደበኛ አሰልቺ ያልሆኑ ንግግሮችን አድርገናል። በዚህም እንግዲህ ኖርጋርድ በተለይ የዋንጫ ተፎካካሪ ወደሚሆን ክለብ ዋንጫን ማሸነፍ ወደሚችል የዋንጫ አሸናፊነት ባህል ወዳለው ቡድን ማምራት ፈልጎ ነበረ። ለዚህም እንግዲህ ከአርሰናል የቀረበለትን ጥያቄ ስንመለከት ደግሞ አይናችንን የምናሽበት አልነበረም ብለዋል የቢቢሲው ሳም ሞክቤል። እንደዚሁም ደግሞ ይህንን ጉዳይ በተመለከተ አርሰናል በቅርብ ሳምንታት ማለትም ይሄ ሳምንታት ላይ ወስድ ይችላል እውነት ለመናገሩ ዳርማጮችና በቅርብ ቀናቶች ውስጥ የተጫዋቹን ዝውውር ወደ አርሰናል አጠናቀው የተጫዋቹን ፊርማ ለሚካኤል አርቴታ እንደ ስጦታ ማበርከት ይፈልጋሉ። እስካሁን ድረስ እንግዲህ በዝውውር እንቅስቃሴ አሰልቺ የሚባሉ ጊዜያቶችን ላሳለፈው አርሰናል ይሄም የተጫዋች ዝውውር እንግዲህ እንደ ስጦታ አድርገው ያስቡታል። በተለይ ሰውን በሰው በመተካት ደረጃው ዳርማጮች ከዛ በተለየ መልኩ እንድትረዱት አልፈልግም እውነት ለመናገር ምክንያቱም ኖርጋርድ ለአርሰናል ስጦታ ነው ወይ የሚሉ ሀሳቦችን እንድታነሱ አልፈልግምና ምናልባት በቀጣይ እንግዲህ የሚጠበቁ እጅግ በጣም ሰፊ ነገሮችም ይኖራሉ። ሌላው የአሮን ራምሴ ጉዳይ ነው። አሮን ራምሴ ቀድሞ መድፈኛ እንግዲህ በሰሜን ለንደን እጅግ አስደናቂ ዓመታቶችን አሳልፏል። ወደ ጁቬንቱስ አምርቶ እንደነበር ይታወቃል። የሜክሲኮውን ክለብ እንግዲህ ፑማስን ለመቀላቀል ከስምምነት መድረሱም ተገልጿል። ክለቡን ለመቀላቀል የሕክምና ምርመራውን ያደረገው እንግዲህ አሮን ራምሴ ታዲያ ቀጣይ የውድድር ዓመት በቡድኑ የሚያቆየውን ለመፈረምም ወደ ሜክሲኮ ለማምራት ተዘጋጅቷል። ተጫዋቹ ከሳውዲ አረቢያ ከዩናይትድ አረብ ኤምሬትስ የተለያዩ ጥያቄ ቀርበውለት ነበር። የ34 ዓመቱ ተጫዋች በውድድር ዓመቱ መጨረሻ በ3 ጨዋታዎች ካርዲፍ ሲቲን በጊዜው አሰልጣኝነት መርቶ ነበር። ከዛ በኋላ አሮን ራምሴ እንግዲህ ባለፈው የውድድር ዓመት ላይ ለካርዲፍ ሲቲ 10 ጨዋታዎችን ካደረገ በኋላ ነው በዋና አሰልጣኝነት ጨዋታዎችንም የመራው። ከዛ በኋላ
አሁን ላይ እንግዲህ የእግር ኳስ ህይወቱ ገና ስላልተጠናቀቀ ወደ ፑማስ እግር ኳስ ክለብ ማቅናቱም እንደዚሁም ይፋ ተደርጓል የሚሉ ጉዳዮችም ተሰምተዋል። አጠራጠር ያሉ እንግዲህ ከአርሰናል ጉዳዮቻችን እነዚህን በሚመስሉ መልኩ እንግዲህ ወደ እናንተ አደረሰ። ውድ አድማጮቻችን ዘውትር እንግዲህ በየቀኑ በተለያዩ ሰዓቶች ወደ እናንተ የሚደርሱ ስፖርታዊ ጉዳዮች እንዲደርሷችሁ የሰብስክራይብ በተኑ መጫናችሁን እንዳትዘነጉ፣ ኖቲፊኬሽኑን ኦን አድርጉት። ቪዲዮዎችን በምንለቅበት ጊዜ በፍጥነት ይደርሳችኋል። እንደዚህ አጠራጠር ያሉ ከ10 ደቂቃ ያልበለጡ አርሰናላዊ ጉዳዮችን ከዚህ በኋላ ወደ እናንተ የምናደርስ ነው የሚሆነው። ዝውውሮች ሲኖሩ እንደዚሁም ደግሞ የተሳኩ የሚባሉ መረጃዎችን በይፋ ሲኖሩ ዘርዘር አድርገን እናነሳሳለን። ነገር ግን አጫጭር ጉዳዮችን እናንተ ውድ አድማጮች እንዳሰለችሁ እንዲህ ባለ መልኩ የምናካፍላችሁ ነው የሚሆነው። አብራችሁን ስለነበራችሁ ግን